ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ስምረት ፓርቲ ምርጫ ቦርድን በከሰሰበት የምርጫ ክልሎች አወቃቀር ላይ አብን ጣልቃ ገብቶ ለመከራከር ለፍርድ ቤት ጥያቄ አቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምርጫ ክልል ውስጥ ካካተታቸው በኋላ የፌዴሬሽን ምክር ቤት ባሳለፈው ውሳኔ መሰረት በትግራይና በአማራ ክልላዊ መንግስታት መካከል የይገባኛል ጥያቄ ሲነሳባቸው የቆዩት 5 የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ የሁመራ፣ የአድረመጽ፣ የኮረም ኦፍላ፣ የጸለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑ ይታወሳል። በጠቅላይ ሚኒስትሩ አማካሪ ሚኒስትርና ዲሞክራሲያዊ ስምረት ትግራይ ፓርቲን የሚመሩት አቶ ጌታቸው ረዳ በድርጅታቸው በኩል ውሳኔውን ተቃውመው ለፌዴራል ከፍተኛ ፍርድ ቤት በምርጫ ቦርዱ ላይ ክሳቸውን አስገብተዋል። በርካታ ድጋፍና ተቃውሞ ያስተናገደ የሚገኘው የምርጫ ክልል አወቃቀርን የተመለከተው የስምረት ፓርቲ ከሳሽ እንዲሁም ብሔራዊ ምርጫ ቦርድ ተከሳሽ በሆኑበት ክስ ላይ የፌዴሬሽን ምክር ቤቱን ውሳኔ እንደሚቀበል አስታውቆ የነበረው የአማራ ብሔራዊ ንቅናቄ ጣልቃ ገብቶ ለመከራከር ጥያቄ ማቅረቡን አስታውቋል። አብን ትላንት የካቲት 24 ቀን 2018 ዓ.ም ምሽት እንዳስታወቀው ንቅናቄው አጽንኦት ሰጥቶ ከሚታገልባቸው የህዝብ ጥያቄዎች መካከል የወሰንና የማንነት ጥያቄ ቀዳሚው ነው ያለ ሲሆን ቀደም ሲል ያለ አግባብ በትግራይ ክልል ስር ተካተው የነበሩና በአሁኑ ወቅት በአማራ ክልል አስተዳደር ስር ሊተዳደሩ ይገባል ብሎ የሚያምናቸውን የሁመራ፣ የአድረመጽ፣ የኮረም ኦፍላ፣ የጸለምትና የራያ አላማጣ አካባቢዎች ጉዳይ እስካሁን ድረስ ዘላቂ እልባት አለማግኘቱ አሳሳቢ ነው ብሏል። ችግሩ በዘላቂነት እስከሚፈታ ድረስ ማህበረሰቡ በሰባተኛው ጠቅላላ ሀገራዊ ምርጫ የሚሳተፍበትን ሁኔታ ለማመቻቸት በማሰብ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በአካባቢዎቹ ምርጫ ማካሄድ በሚቻልበት ሁኔታ ላይ የፌዴሬሽን ምክር ቤት ውሳኔን እንደሚያስፈጽም መገለጹን ያስታወሰው አብን በመግለጫው ላይ ስምረት የተባለ የትግራይ ፓርቲ ለፌዴራል ከፍተኛ ፍርድ ቤት በጻፈው ክስ ውሳኔው ለጊዜው እንዲታገድና ተከሳሽ መልስ እንዲሰጥበት የታዘዘ መሆኑን አውቀናል ብሏል። አብን እግድ በቀረበበት በዚህ ጉዳይ ዙሪያ በህዝባችን ስም ህጋዊ መብትና ጥቅም አለን ሲል የገለጸ ሲሆን እንደ ፓርቲም በምርጫው ለመሳተፍ ያደረገውን ዝግጅት የሚጎዳ በመሆኑ በክርክር ውስጥ ጣልቃ ገብቶ ለመከራከር መነሻ የሚሆኑ መብቶችና ጥቅሞችን ለፍርድ ቤት በማሳወቅ የጣልቃ ገብነት አቤቱታ ማስገባቱን አስታውቋል። ባለፈው ሳምንት መጨረሻ የወልቃይት ጸገዴ አማራ ማንነት አስመላሽ ኮሚቴም በኢትዮጵያ ብሔራዊ ምርጫ ቦርድና ስምረት ፓርቲ መካከል በፍርድ ቤት እየታየ ባለው ጉዳይ ላይ ጣልቃ ለመግባት የሚጠይቅ አቤቱታ ማስገባቱን እንደገለጸ ይታወሳል። ዲሞክራሲያዊ ስምረት ትግራይ ፓርቲ ባቀረበው ክስ ተከሳሽ የሆነው ብሔራዊ ምርጫ ቦርዱ ለዛሬ የካቲት 25 ቀን 2018 ዓ.ም ከሰዓት ምላሽ እንዲያቀርብ ቀጠሮ ተሰጥቶታል። የኤርትራ ሰራዊት የሰሜን እዝ መጠቃቱን ተገን በማድረግ ወደ ትግራይ ክልል መግባቱን ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ዜና አገልግሎት ጋር በትላንትናው ዕለት ባደረጉት ቃለ ምልልስ የኤርትራ ሰራዊት የሰሜን እዝ መጠቃቱን ተገን በማድረግ ወደ ትግራይ ክልል መግባቱን በመጥቀስ በአሁኑ ወቅት የኤርትራ ሰራዊት ዳግም ህዝቡን እንዲበድል እንደማይፈቅዱ ገልጸዋል። የኤርትራ ጦር ከ2 ዓመታት በላይ በተካሄደው ጦርነት ወቅት ላደረገው ድጋፍ ሙገሳ የቸሩት ጠቅላይ ሚኒስትር አብይ የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል ሲሉ ተናግረዋል። የኤርትራ ሰራዊት የሰሜን እዝ በመጠቃቱ አጋጣሚውን ተጠቅሞ ወደ ትግራይ ገብቷል ያሉ ሲሆን የፌዴራል መንግስትም በወቅቱ ከህወሓት ጋር ውጊያ ላይ በነበረበት ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ ባለመኖሩ እንዲሁም የነበረው ኃይል ውስን በመሆኑ የኤርትራ ጦር ትግራይ ውስጥ ገብቶ ከባድ የተባሉ ወንጀሎችን መፈጸሙን፣ ንጹሃን ዜጎችን መግደሉን፣ መጠነ ሰፊ የሲቪልና ማህበራዊ ተቋማትን ማውደሙን ነው የገለጹት። በጦርነቱ ወቅት የተባበሩት መንግስታት ድርጅትን ጨምሮ በበርካታ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና መገናኛ ብዙሃን መነጋገሪያ የነበረውና በመንግስት በኩል ግን ይፋ ያልተደረገው የአክሱም ከተማ የጅምላ ግድያ ጉዳይን በማንሳትም
የኤርትራ ጦር በሁለት ቀናት ውስጥ በመቶዎች የሚቆጠሩ ወጣቶችን መጨፍጨፉን ተናግረዋል። ጠቅላይ ሚኒስትሩ አክለውም የኤርትራ ሰራዊት አላስፈላጊ እንቅስቃሴ እንዳያደርግ የሚገልጽ የትግርኛ ምሳሌያዊ አነጋገር የተጠቀሙ ሲሆን የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው፣ ነገር ግን የሚሆነውን መንግስት ማግኘት አልቻለም ብለዋል። የኤርትራ መንግስት ወደ ስልጣን ሲወጣ ከ300 በላይ ፋብሪካዎች እንደነበሩ በመጥቀስ ዛሬ ላይ ግን ምንም አይነት ፋብሪካ እንደሌለ እንዲሁም ሀገሪቱ የነበራት ብቸኛው የአስመራ ዩኒቨርሲቲ መዘጋቱን ተናግረዋል። የኤርትራ ወጣቶች ሀገራቸውን ትተው ለስደት መዳረጋቸውን የገለጹት ጠቅላይ ሚኒስትሩ ከሀገራቸው የተሰደዱት በስደት ላይ ሰርተው እንዳይኖሩ ከነሱ ጋር ሰላዮችን የሚልክ በመሆኑ ሰላማዊ የሆኑት ኤርትራውያን ስደተኞች ችግር ላይ እየወደቁ ነው ሲሉም ገልጸዋል። ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ተይዞ የነበረ ቢሆንም ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅለው የሚመጡ ክፉ አስተሳሰብ ያላቸው ሰዎች ስላሉ መለየት አስቸጋሪ ሆኗል ብለው የኤርትራ መንግስት አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም በማለት ተናግረዋል። ህዝባችንን ለመበደል ከሞከረ የመጨረሻ ሙከራው ነው የሚሆነው ብዬ አምናለሁ ሲሉም ተደምጠዋል። ከ2 ዓመታት በላይ በተካሄደው የሰሜኑ ጦርነት ወቅት የኤርትራ ጦር የኢትዮጵያን ድንበር ጥሶ ወደ ትግራይ ክልል እንደገባ የሚገልጹ በርካታ ሪፖርቶች ቢወጡም የኢትዮጵያ መንግስት ግን መረጃው ሐሰት መሆኑን በተደጋጋሚ መግለጹ ይታወሳል። የትግራይ ጊዜያዊ አስተዳደር የካቲት ወር ደሞዝ መክፈል እንደማይችል ለተቋማት በጻፈው ደብዳቤ አስታወቀ። ሪፖርተር የተመለከተው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ፊርማ ያረፈበት ደብዳቤ ለክልሉ መላክ የነበረበት በጀት ባለመላኩ ከዚህ ቀደም የስራ ማስኬጃና ሌሎች ተያያዥ ክፍያዎችን በማስቆም የሰራተኞችን ደሞዝ ክፍያ ብቻ ሲያከናውን መቆየቱን ይጠቅሳል። ሆኖም በአሁኑ ወቅት የጥሬ ገንዘብ እጥረት በማጋጠሙ የካቲት ወር ክፍያ መፈጸም እንደማይችል ገልጾ በደብዳቤ እስከሚያሳውቅ ድረስ የካቲት ወር ደሞዝ ክፍያ እንደማይኖር በደብዳቤው አሳውቋል። ጉዳዩን አስመልክቶ መግለጫ ያወጣው ተቃዋሚው ስምረት ፓርቲ በበኩሉ ጊዜያዊ አስተዳደሩ ደሞዝ መክፈል አልችልም ከማለቱ በተጨማሪ ገቢ ለማሰባሰብ በሚል ከእያንዳንዱ ሰራተኛ ላይ ገንዘብ እየቆረጠና የክልሉን የተፈጥሮ ሀብትም ሲያባክን ቆይቷል በማለት ከሷል። በዚሁ ገቢ ለማሰባሰብ በሚል አሰራርም ከዚህ ቀደም በመንግስት ይተዳደሩ የነበሩ ተቋማትና ሌሎችም ሰፋፊ መሬቶችን በሐራጅ ለመሸጥ እየተንቀሳቀሰ ነው በማለት የወነጀለው ስምረት ፓርቲ የህዝብ ሀብት የሆኑ ተቋማትን ለሶስተኛ ወገን ማስተላለፍ እንደማይፈቀድ በህግ የተደነገገ ቢሆንም የህግ ጥሰት እየተፈጸመ ነው ብሏል። ፓርቲው ኋላ ቀር ሲል የጠራው ኃይል የሚያደርገው እንቅስቃሴ ተጠያቂነትን እንደሚያስከትል ጠቅሶ የዚህ እንቅስቃሴ አካል የሆኑ ባለሀብቶችም በጨረታ ነው ያሸነፍነው በማለት የሚያቀርቡት ሐሳብ ተቀባይነት የለውም ብሏል። ጉዳዩን ችላ በማለት ተሳትፏቸውን የሚቀጥሉ ባለሀብቶች በክልሉ በስልጣን ላይ ያለው ኃይል ለጦርነት በሚያደርገው እንቅስቃሴ ውስጥ ትልቅ ሚና እየተጫወቱ እንደሆነ ሊያውቁት ይገባል ያለው ስምረት ፓርቲ ባንኮችም በጉዳዩ ላይ እጃቸውን እንዳያስገቡ ሲል አሳስቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል። በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ።
ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ